ጥያቄያችን 3 ጊዜ ምርጫ ይደርሳችኋል። 2 ጊዜ ጻፍ፣ አብራራ፣ ግለጽ ይኖራችኋል ማለት ነው። ለዛሬ የቅኔ የሰምና ወርቅ ጥያቄ አይኖርም። ምናልባት ተመሳሳይ ውጤት ያመጡ በዛ ይለያሉ። ለዛሬው እንደዛ ነው የሚሆነው ማለት ነው። ስለዚህ ከሀ ለሐመር ውሃ መምርጫ ነው። ሀሌታ ውሃ ከሆነ ሀሌታ ውሃ ነው። ሐመር ውሃ ከሆነ ሐመር ውሃ ነው። ለ ከሆነ ለ፣ መ ከሆነ መ ነው የምትሉት። ከታች ያላችሁ ታዳሚዎች እጅ በደረት ሆናችሁ አዳምጡ። ከታች መልስ ስትጠየቁ ትመልሳላችሁ፣ እንዳትጽፉ ከታች። ምክንያቱም ከመለሳችሁባቸው ከባድ ጥያቄ ነው፣ ሪዘርቭ ጥያቄ ስላለ ያ ስለሚጠየቁ ውጤት እንዳታሳጧቸው። እሺ መልካም። ከ1 እስከ 8 ነው። አበባ ጥሪ ከ1 እስከ 8 7 ቁጥር 7 ቁጥር። እሺ 7 ቁጥር ጌታችንን ኢየሱስ ክርስቶስን አብን አሳየንና ይበቃናል ያለው ሐዋርያ ማን ነው? ሀሌታሃ ፊልጶስ፣ ለ ቶማስ፣ ሐመርሃ ናትናኤል፣ መ ጴጥሮስ። ጊዜ ድገምልኝ። ጌታችን ኢየሱስ ክርስቶስን አብን አሳየንና ይበቃናል ያለው ሐዋርያ ማን ነው? ሀሌታሃ ፊልጶስ፣ ለ ቶማስ፣ ሐመርሃ ናትናኤል፣ መ ጴጥሮስ። ሀሌታሃ በትክክል ተመልሷል። እሺ የፍቼ የለም እንዴ? የፍቼ ደብረ ሰላም ትወዳደራላችሁ? ጥያቄና መልስ ነው ፍቼዎች። እሺ ወደ ገና እንደምን ዋላችሁ? ከቤተሰብ ጋር ያለ ነው እንግዲህ ሞክር። ትወዳደራላችሁ? እሺ ቁጥር ምረጡ። እንወዳደር። እሺ ከ1 እስከ 8 ነው እየሰማው ነበር ቅድም። ምናልባት መምህር ወይ ዲያቆን ከሆኑ ቼክ አድርጊ። ኧረ እኔ ምዕመን ነኝ። ምዕመን ናቸው። እሺ ከ1 እስከ 8 7 ቁጥር ተቀርቷል። 4 ቁጥር 4 ቁጥር። እሺ በመጀመሪያው 100 ክፍለ ዘመን በ60 ዓመተ ምህረት ማለት ነው በቅዱስ ማርቆስ ወንጌላዊ የተመሰረተውና ሚስጥራዊ ትርጓሜ ላይ ያተኮረ ትምህርት ውስጥ የነበረው ትምህርት ቤት የቱ ነው? ሀሌታሃ የአንጾኪያ ትምህርት ቤት፣ ለ የኩምራን ትምህርት ቤት፣ ሐመርሃ የእስክንድርያ የትርጓሜ ትምህርት ቤት፣ መ የኬልቄዶን ትምህርት ቤት። ሀሌታሃ የአንጾኪያው በትክክል አልተመለሰም። ከታች መመለስ ትችላላችሁ። ሐመርሃ የእስክንድርያ ነው፣ የማርቆስ መንበር በዛ ባለበት ነው። እሺ ገኒ 5 ቁጥር 5 ቁጥር። እሺ ቤተክርስቲያን አንዲት ናት ስንል ምን ማለታችን ነው? ትክክለኛውን ሐሳብ የያዘው የቱ ነው? ቤተክርስቲያን አንዲት ናት ስንል ምን ማለታችን ነው? ትክክለኛውን ሐሳብ የያዘው የቱ ነው? ሀሌታሃ የምትገኘው በአንድ በተወሰነ ሀገር ብቻ ነው ማለት ነው። ለ በወርቅ በነሐስ በጨፈቃ በጭቃ ብትሰራም ክብሯ ግን አንድ ነው ማለት ነው። ሐመርሃ የቅድስናዋ ምንጭ የሰው ልጅ ዕውቀት ብቻ ነው ማለት ነው። መ ሐዋርያት ሳይሆኑ መላእክት ብቻ ያስተማሯት ማለት ነው። ለ በትክክል ተመልሷል። ኢላሪያ እሺ ያልተጠራው ስንት ቁጥር ነው? 1 2 3 6 እና 8 3
3 ቁጥር እሺ አንድ ክርስቲያን ንስሐ ሲገባ ወይንም ኃጢአቱን ለንስሐ አባቱ ሲናዘዝ ሊከተለው የሚገባው ትክክለኛው መስፈርት ምንድነው? ሐሌታሃ በሐልዮ በሐሳብ የሰራውን ብቻ መናገር፣ ለ በነቢብ በቃል የሰራውን ብቻ መለየት፣ ሐመሩሃ በሐልዮ በነቢብ በገቢር የሰራውን ኃጢአት ሳይጨምር ሳይቀንስ መናገር፣ መ እንደየወቅቱ ሁኔታ እያየ የተወሰነውን ደብቆ መናገር። ሐመሩሃ በትክክል ተመልሷል። እሺ ኤማሁስ ስንት ቁጥር ነው ኃይለ ማርያም ያልተጠሩ? 1 2 6 እና 8 አንድ ቁጥር እሺ ለመለኮትና ስጋ ተዋህዶ ለምስጢረ ስጋዊ ምሳሌ ያልሆነ የቱ ነው? ሐሌታሃ የነፍስና የስጋ ተዋህዶ፣ ለዳዊትና ማህደር፣ ሐሌታሃ የጋለ ብረት፣ መ የኢሳይያስ ፍም። እስኪ እንደገና ይደገምልኝ። ለመለኮትና ለስጋ ተዋህዶ ምሳሌ ያልሆነው የቱ ነው? ሐሌታሃ የነፍስና የስጋ ተዋህዶ፣ ለዳዊትና ማህደር፣ ሐመሩሃ የጋለ ብረት፣ መ የኢሳይያስ ፍም። የጋለ ብረት በትክክል አልተመለሰም። ያልሆነው ነው የሚለው ዳዊትና ማህደር ከታች። እሺ በኋላ ሄዳለሁ። ኃይለ ማርያምን ጨርስና እሺ ዓለም 5 ተጠይቋል። 3 ቁጥር ተጠይቋል። 2 6 እና 8 ነው የቀረው። እሺ 6 ቁጥር በሕገ ኦሪት ዘመን የነበሩ 3ቱ የታሪክ ክፍለ ዘመናት የትኞቹ ናቸው? በሕገ ኦሪት ዘመን የነበሩ 3ቱ የታሪክ ክፍለ ዘመናት የትኞቹ ናቸው? ሐሌታሃ ዘመነ አዳም፣ ዘመነ ኖህ፣ ዘመነ አብርሃም፣ ለ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት፣ ሐመሩሃ ዘመነ ስጋዌ፣ ዘመነ ሐዋርያት፣ ዘመነ ሰማዕታት፣ መ ዘመነ ልቦና፣ ዘመነ ኦሪት፣ ዘመነ ወንጌል። ይደገምልኝ። በሕገ ኦሪት ዘመን የነበሩ 3ቱ የታሪክ ክፍለ ዘመናት የትኞቹ ናቸው? በብሉይ ኪዳን በኦሪት ማለት ነው። ሐሌታሃ ዘመነ አዳም፣ ዘመነ ኖህ፣ ዘመነ አብርሃም፣ ለ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት፣ ሐመሩሃ ዘመነ ስጋዌ፣ ዘመነ ሐዋርያት፣ ዘመነ ሰማዕታት፣ መ ዘመነ ልቦና፣ ዘመነ ኦሪት፣ ዘመነ ወንጌል። ሐሌታሃ በትክክል አልተመለሰም። እሺ ከታች ለዘመነ መሳፍንት፣ ዘመነ ነገሥት እና ዘመነ ካህናት ናቸው። እሺ ሌላ ሶሎሞን አንዴ ቆይ፣ ከታች ኃይለ ማርያም መልሰውታል። መጀመሪያ ከታች እንዳይመልሱ ንገሯቸው። አይ ያየሁት ነበር አልተመለሰም። አሁን ከተናገረች በኋላ ነው የተመለሰው። እሺ ሶሎሞን 8 ቁጥር እሺ ሶሎሞን 8 ቁጥር ዘመነ ክረምት በቤተ ክርስቲያን መንፈሳዊ ትርጓሜ ከየትኛው የመጽሐፍ ቅዱስ ታሪክና ምስጢር ጋር ተያይዞ ይተነተናል? ሐሌታሃ ከጥፋት ውሃ መጉደልና ከኖህ ቃል ኪዳን ጋር፣ ለ ከእስራኤላውያን ስደት ጋር፣ ሐመሩሃ ከዮሐንስ መጥምቅ ልደት ጋር፣ መ ከጌታችን ልደት ጋር። እሺ ዘመነ ክረምት በቤተ ክርስቲያን መንፈሳዊ ትርጓሜ ከየትኛው የመጽሐፍ ቅዱስ ታሪክና ምስጢር ጋር ተያይዞ ይተነተናል? ሐሌታሃ ከጥፋት ውሃ መጉደልና ከኖህ ቃል ኪዳን ጋር፣ ለ ከእስራኤላውያን ስደት ጋር፣ ሐመሩሃ ከዮሐንስ መጥምቅ ልደት ጋር፣ መ ከጌታችን ልደት ጋር።
ሀሌታ ውሃ በትክክል ተመልሷል። ከጥፋት ውሃ መጉደልና ከኖህ ቃል ኪዳን ጋር። እሺ ሀና ሁለት ቁጥር ነሽ አለሽ ሀና? ሄሎ። እሺ በትክክል አድምጪ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ፈጽሞ የማይደገሙት ምስጢራት የትኞቹ ናቸው? ፈጽሞ የማይደገሙት ሀሌታ ውሃ ሜሮን፣ ቁርባን፣ ቀንዲል። ለጥምቀት ተክሊል ክህነት። ሐመሩሃ ንስሐ፣ ቁርባን፣ ሜሮን። ቀንዲል፣ ተክሊል፣ ንስሐ። አንዴ ይደገምልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ፈጽሞ የማይደገም ምስጢራት የትኞቹ ናቸው? ሀሌታ ውሃ ሜሮን፣ ቁርባን፣ ቀንዲል። ለጥምቀት ተክሊል ክህነት። ሐመሩሃ ንስሐ፣ ቁርባን፣ ሜሮን። ቀንዲል፣ ተክሊል፣ ንስሐ። በትክክል ተመልሷል። እሺ አንድ ዙር ጨርሰናል። ሁለተኛ ዙር ከቁጥር 9 እስከ 16 ተጠራላችሁ። ሀና ቀጥይ። 5 አረ ከ9 እስከ 16 ነው ያልኩት። 16 ቁጥር። እሺ ከሰባቱ ሰማያት በራማ የነገደ መናብርት አለቃቸው ማን ነው? ከሰባቱ ሰማያት በራማ የነገደ መናብርት አለቃቸው ማን ነው? ሀሌታ ውሃ ቅዱስ ሩፋኤል፣ ለቅዱስ ሚካኤል፣ ሐመሩሃ ቅዱስ ገብርኤል፣ ቅዱስ ኡራኤል። ከሰባቱ ሰማያት በራማ የነገደ መናብርት አለቃቸው ማን ነው? ሀሌታ ውሃ ቅዱስ ሩፋኤል፣ ለቅዱስ ሚካኤል፣ ሐመሩሃ ቅዱስ ገብርኤል፣ ቅዱስ ኡራኤል። ሀሌታ ውሃ ቅዱስ ሩፋኤል በትክክል ተመልሷል። ሶሎሞን 12ኛ ከሞት ተለይተው ሳይሞቱ ያረጉ የሄዱ ሰዎች የሚኖርበት የደጋጎች ቦታ የትኛዋ ናት? ሀሌታ ውሃ ገነት፣ ለብሔረ ሕያዋን፣ ሐመሩሃ ኤረር፣ ናጌብ። ብሔረ ሕያዋን በትክክል ተመልሷል። እሺ ዓለም 9ኛው። እሺ ዘመነ መጸው የሚባለው ወቅት ከመቼ እስከ መቼ ያለው ወቅት ነው? ዘመነ መጸው የሚባለው ከመቼ እስከ መቼ ያለው ወቅት ነው? ሀሌታ ውሃ ከሰኔ 26 እስከ መስከረም 25። ከመስከረም 26 እስከ ታህሳስ 25። ሐመሩሃ ከታህሳስ 26 እስከ መጋቢት 25። ከመጋቢት 25 እስከ ሰኔ 25። ጫዎቹን እስኪ ሀሌታ ውሃ ከሰኔ 26 እስከ መስከረም 25። ከመስከረም 26 እስከ ታህሳስ 25። ሐመሩሃ ከታህሳስ 26 እስከ መጋቢት 25። ከመጋቢት 25 እስከ ሰኔ 25። ኦኬ ጥያቄውን መልሶታል አቤል የሚባል ልቀይርልሽ። አቤል ለምንድን ነው የምትመልሰው? እሺ ሌላ ልጠይቅሽ። ከታች አትመልሱ። እሺ ተዘጋጅ። ሌላ ጥያቄ ነው። ቅዱስ ሉቃስ ከቅዱስ ወንጌል በተጨማሪ የጻፈው መጽሐፍ የትኛው ነው?
ቅዱስ ሉቃስ ከቅዱስ ወንጌል በተጨማሪ የጻፈው መጽሐፍ የትኛው ነው? ሀሌታሃ የሐዋርያት ሥራ፣ ለ ወደ ሮሜ ሰዎች፣ ሐመርሃ መልእክታት፣ ምንም አልጻፈም። ሀሌታሃ ሀሌታሃ የሐዋርያት ሥራና የሉቃስ ወንጌልን ቅዱስ ሉቃስ ጽፎታል። መልሰሻል። እሺ ከዛ ኤማሁስ 15 ቁጥር ምን መሰለሽ? እሺ ከሰባቱ ሰማያት በኢዮር የነገደ ኃይላት አለቃቸው ማን ነው? ከሰባቱ ሰማያት በኢዮር የነገደ ኃይላት አለቃቸው ማን ነው? ሀሌታሃ ቅዱስ አናንኤል፣ ለ ቅዱስ ሚካኤል፣ ሐመርሃ ቅዱስ ገብርኤል፣ መ ቅዱስ ሰላታኤል። አንዴ ድገምልኝ ኃይለ ማርያም። ከሰባቱ ሰማያት ኢዮር የሚባል ሰማይ አለ። በዛ ውስጥ የነገደ ኃይላት የሚባሉት የሊቃነ መላእክት አለቃቸው ማን ነው? ሀሌታሃ ቅዱስ አናንኤል፣ ለ ቅዱስ ሚካኤል፣ ሐመርሃ ቅዱስ ገብርኤል፣ መ ቅዱስ ሰላታኤል። ቅዱስ ሚካኤል በትክክል ተመልሷል። የኃይላት አለቃቸው እሱ ነው። እሺ ማን ነው ሌላ? ኢላሪያ 14 ቁጥር። እሺ ከሰባቱ ሰማያት በኤረር የነገደ መላእክት አለቃቸው ማን ነው? የነገደ መላእክት አለቃቸው ማን ነው? ሀሌታሃ ቅዱስ አናንኤል፣ ለቅዱስ ሰላታኤል፣ ሐመርሃ ቅዱስ ሳዳካኤል፣ መ ቅዱስ ሩፋኤል። እስኪ ድገምልኝ። ከሰባቱ ሰማያት በኤረር የነገደ መላእክት አለቃቸው ማን ነው? ሀሌታሃ ቅዱስ አናንኤል፣ ለ ቅዱስ ሰላታኤል፣ ሐመርሃ ቅዱስ ሳዳካኤል፣ መ ቅዱስ ሩፋኤል። ቅዱስ ሩፋኤል ቅዱስ ሩፋኤል አይደለም፣ በትክክል አልተመለሰም። ማን ነው ከታች? ቅዱስ አናንኤል። ማን ነው ይሄ? ቀድሞን የተመለሰው ከታች አትመልሱ ብያለሁ እኮ። እሺ ገነት 13 ቁጥር የመሬት መጨረሻና ግሩማን አራዊት የሚኖርባት የምድር ጫፍ ምን ተብሎ ይጠራል? ሀሌታሃ ገነት፣ ለብሔረ ሕያዋን፣ ሐመርሃ ናጌብ፣ መውቅያኖስ። መውቅያኖስ በትክክል አልተመለሰም። ማን ነው ከታች? ናጌብ ነው። እሺ ከዛ የፍቼው 10 ቁጥር ሥላሴ በስም በአካል በግብር ሶስት ሲሆኑ በግብር ሶስትነታቸው አብ ምን ተብሎ ይታወቃል? እደግመዋለሁ። ሥላሴ በስም በአካልና በግብር ሶስት ሲሆኑ በግብር ሶስትነታቸው አብ ምን ተብሎ ይጠራል? ሀሌታሃ ወላዲ፣ ለሰራጺ፣ ሐመርሃ ወላዲ አስራጺ፣ መቃል። ምልኛ እንዴ ኃይሌ ይደገማል። አብ ወልድ መንፈስ ቅዱስ። ሥላሴ በስም በአካል በግብር ሶስት ሲሆኑ በግብር ሶስትነታቸው አብ ምን ተብሎ ይታወቃል? ሀሌታሃ ተወላዲ፣ ለሰራጺ፣ ሐመርሃ ወላዲ አስራጺ፣ መቃል። ወላዲ አስራጺ። ወላዲ አስራጺ በትክክል ተመልሷል። አበባ አንድ ቁጥር ቀረ። 11 ቁጥር እሺ 11 ቁጥር ዘመን ከመቆጠሩ ዓለም ከመፈጠሩ በፊት እግዚአብሔር ወልድ
ከእግዚአብሔር አብ የተወለደው ልደት ምን አይነት ልደት ነው? ዘመን ከመቆጠሩ ዓለም ከመፈጠሩ በፊት እግዚአብሔር ወልድ ከእግዚአብሔር አብ የተወለደው ልደት ምን አይነት ልደት ነው? ሀሌታሃ ዳህራዊ ልደት፣ ለቀዳማዊ ልደት፣ ሐመሩሃ ስጋዊ ልደት፣ ምድራዊ ልደት። አንድ ጊዜ ድገምልኝ። ምርጫው ምርጫው ሀሌታሃ ዳህራዊ ልደት፣ ለቀዳማዊ ልደት፣ ሐመሩሃ ስጋዊ ልደት፣ ምድራዊ ልደት። ሀሌታውሃ ሀሌታሃ ዳህራዊ ልደት በትክክል አልተመለሰም። እግዚአብሔር ወልድ ከአብ የተወለደው መወለድ ቀዳማዊ ነው። ዳህራዊ የሚባለው ከእመቤታችን ሲወለድ ነው፣ ሁለተኛው ልደት። እሺ ሁለተኛ ዙር ጨርሰናል። ሶስተኛ ዙር ከተራ ቁጥር 17 እስከ 24 መጥቀስ ትችላላችሁ። አበባ ካንቺ እንጀምራለን። 21 እመቤታችን ተርዳሽ። እንግዲህ ደህና እየደረሰሽ ነው ያለው። 21ኛ እመቤታችን ለአረጋዊ ዮሴፍ የታጨችበት አንዱ ምክንያት ነገሩን ከሰይጣን ለመሰወር ነው። ለመሰወር እንደሆነ የሚገልጸው አባት ማን ነው? እንደዚህ ብሎ የተናገረው ነገሩን ከሰይጣን ለመሰወር ነው ብሎ የተናገረው አባት ማን ተብሎ ይጠራል? ሀሌታሃ ቅዱስ ያሬድ፣ ለቅዱስ አግናጢዮስ፣ ሐመሩሃ ቅዱስ ኤፍሬም ሶርያዊ፣ አባ ሕርያቆስ። እመቤታችን ለአረጋዊ ዮሴፍ ታጨችበት አንዱ ምክንያት ነገሩን ከሰይጣን ለመሰወር ነው ብሎ ይህን የገለጸው ማን ነው? ሀሌታሃ ቅዱስ ያሬድ፣ ለቅዱስ አግናጢዮስ፣ ሐመሩሃ ቅዱስ ኤፍሬም ሶርያዊ፣ አባ ሕርያቆስ። ለቅዱስ አግናጢዮስ ምጥው ለአንበሳ በትክክል ተመልሷል። እሺ እመቤታችን እሺ የፍቼው 17 ነገረ ማርያምን መማር ያስፈለገበት አንዱ ምክንያት ምንድን ነው? ነገረ ማርያምን መማር ያስፈለገበት አንዱ ምክንያት ምንድን ነው? ሀሌታሃ ክርስትናን በአግባቡ ለመረዳት፣ ስለ መላእክት ተራዳኢነት ለማወቅ፣ ሐመሩሃ ስለ ዓለም ታሪክ ለማወቅ፣ ስለ ነገደ መላእክት አፈጣጠር ለመማር። ሀሌታሃ በትክክል ተመልሷል። እሺ ገነት 24ኛው እመቤታችን ጸሎተ እግዝእትነ ማርያም ኃይልን በክንዱ አደረገ ስትል ክንድ ተብሎ የተጠራው ማን ነው? እመቤታችን በጸሎተ እግዝእትነ ማርያም ጸሎቷ ኃይልን በክንዱ አደረገ ስትል ክንድ ተብሎ የተጠራው ማን ነው? ሀሌታሃ ቅዱስ ገብርኤል፣ ለቅዱስ ዳዊት፣ ሐመሩሃ እግዚአብሔር ወልድ ኢየሱስ ክርስቶስ፣ ሙሴ። ሐመሩሃ በትክክል ተመልሷል። ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እሺ ኢላሪያ 20 ቁጥር እመቤታችን ቅድስት ድንግል ማርያምን በስደቷ ጊዜ ይራዳት የነበረው መልአክ ማን ነው? ሀሌታሃ ቅዱስ ገብርኤል፣ ለቅዱስ ሚካኤል፣ ሐመሩሃ ቅዱስ ፋኑኤል፣ ቅዱስ ኡራኤል። ቅዱስ ኡራኤል በትክክል ተመልሷል። እሺ ኤማሁስ እስከ 24 ነው። አሁን የቀረው 18 19 22 ነው የቀረው። 23 19 ይሁን። እሺ እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ለ12 ዓመታት ስትኖር ሰማያዊ ህብስትና ሰማያዊ ጽዋ ይመግባት የነበረው መልአክ ማን ነው?
ሀሌታሃ ቅዱስ ገብርኤል ለቅዱስ ሚካኤል አመሩሃ ቅዱስ ፋኑኤል መቅዱስ ሩፋኤል። እስኪ ኃይለ ማርያም ይደገም። እሺ እመቤታችንን በቤተ መቅደስ እያለች ህብስት ሰማያዊ ጽዋ ሰማያዊ ይመግባት የነበረው መልአክ ማን ነው? ሀሌታሃ ቅዱስ ገብርኤል ለቅዱስ ሚካኤል አመሩሃ ቅዱስ ፋኑኤል መቅዱስ ሩፋኤል። ነው ከታች ተመልሷል አይደል? ለዚህ ነው የምትመልሱ ከታች። ለምን እንደምትመልሱት ካልሆነ ብሎክ ነው የምናደርገው ካሁን በኋላ ብትመልሱ ማለት ነው። እሺ ጥሩ መስራት ባልች ምቀኛ አትሁን። አይ ምቀኛ ሆነች እኮ በቃ የሰው ጥያቄ እየመለሰች። እሺ ሌላ ጥያቄ ጠየቅሽ። ምን አይነት ነው? ከስር ያላችሁ ሰዎች ምን ሆናችሁ ነው? አሰሙም እንዴ? እሺ ታዩ አለ ጥያቄ ይሄ ጋር። እሺ ጌታችን ኢየሱስ ክርስቶስ መረባቸውን ወደ ባህር ሲጥሉ አይቶ ኑ ተከተሉኝ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ ብሎ የጠራው ማንን ነው? ሀሌታሃ ስምዖንና ወንድሙን እንድርያስን፣ ለያዕቆብንና ወንድሙን ዮሐንስን፣ ሐመሩሃ ፊልጶስንና ናትናኤልን፣ ያዕቆብንና ይሁዳን። እስኪ ምርጫውን ድገምልኝ ኃይለ ማርያም። ምርጫው ሀሌታሃ ስምዖንና ወንድሙ እንድርያስን፣ ለያዕቆብና ወንድሙን ዮሐንስን፣ ሐመሩሃ ፊልጶስንና ናትናኤልን፣ ያዕቆብንና ይሁዳን። በትክክል አልተመለሰም። ስምዖንና ወንድሙን እንድርያስን ነው። እሺ በትክክል አልተመለሰም። እሺ ሌላ ማን ነው? ስንት ዓለም? 22 ቁጥር። ቁጥር መሰለሽ የሚለው። እሺ ጌታችን በመስቀል ላይ ክብርት ነፍሱን ከቅዱስ ሥጋው በፈቃዱ ሲለይ ምን የሚል ቃል ነበር የተናገረው? ጌታችን በመስቀል ላይ ክብርት ነፍሱን ከቅዱስ ሥጋው በፈቃዱ ሲለይ ምን የሚል ቃል ነበር የተናገረው? ሀሌታሃ ተፈጸመ፣ ለተጠማው፣ ሐመሩሃ እነኋት እናትህ እነሆ ልጅሽ፣ ሁሉም መልስ ነው። ተፈጸመ። እሺ ምርጫ ተፈጸመ እዚህ ላይ። እሺ ሌላ ማን ነው? ሶሎሞን መለሰች እንደ ኃይለ ማርያም። አዎ ተፈጸመ አለች። አቤት ከስንት እስከ ስንት ነው? 18 ቁጥር 23 ቁጥር ቀርቷል እና 20 ቁጥር 23 እና 18 ነው ያለው። 23ኛ ጸሎተ እግዝእትነ ማርያም የእመቤታችን ጸሎት በመጽሐፍ ቅዱስ ውስጥ በየትኛው ምዕራፍና ቁጥር ይገኛል? ሀሌታሃ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 10፣ ለሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 55፣ ሐመሩሃ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11፣ የማርቆስ ወንጌል ማርቆስ ወንጌል 16 ከቁጥር 1 እስከ 8። ይደገም እስቲ ከታች እንዳትመልሱ። እሺ ጸሎተ እግዝእትነ ማርያም በመጽሐፍ ቅዱስ ውስጥ በየትኛው ምዕራፍና ቁጥር ይገኛል? ሀሌታሃ በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 10፣ ለሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 55፣ ሐመሩሃ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8። ሉቃስ ወንጌል ከታች መልሷል። ውበት ሐሰት ነው ደምግማ ከንቱ ነው የሚል ሴትዮ ስማቸውን ስጠራ አንተ ራስህ ተስቃል። እባካችሁ የመመለስ ሱስ ካለባችሁ ኮፒ ሊንክ አድርጉ። ጣታችሁ ነው መሰለኝ የሚያሳስታችሁ። ኮፒ ሊንክ አድርጉ። ልቀይርለት። እሺ
ሶሎሞን እሺ እንግዲህ ምን ይደረግ ታላቁ ሄሮድስ ከሞተ በኋላ በሱ ምትክ የነገሰው ንጉስ ስሙ ማን ነው? ሀሌታሃ አርኬላዎስ፣ ለአግሪጳ፣ ሐመሩሃ ጢባሪዎስ ቄሳር፣ መታናሹ ሄሮድስ። ሲድገመው አይልይ ታላቁ ሄሮድስ ከሞተ በኋላ በምትኩ የነገሰው ንጉስ የቱ ነው? ሀሌታሃ አርኬላዎስ፣ ለአግሪጳ፣ ሐመሩሃ ጢባሪዎስ ቄሳር፣ መታናሹ ሄሮድስ። በትክክል አልተመለሰም። አርኬላዎስ ይባላል። እሺ ማን የቀረው? ሐና ቁጥር 18 እሺ ነገረ ማርያም ማለት ምን ማለት ነው? ነገረ ማርያም ማለት ምን ማለት ነው? ሀሌታሃ ስለ ቅድስት ድንግል ማርያም ንጽህናና ቅድስና የምንማርበት፣ ስለ ዘላለማዊ ድንግልናዋ እና አማላጅነቷ የምንማርበት፣ ሐመሩሃ በነገረ ድህነት ውስጥ ያላትን ሱታፌ የምንማርበት። ሁሉም ትክክል ነው። ሁሉም ትክክል ነው። በትክክል ተመልሷል። ምርጫን አጠናቀናል። ይሄ ላይ እሺ ወደ አብራራ ነው የምንሄደው። እሺ ከአንድ እስከ 8 ጥሩ። ሐና ጥሪ። 5 ቁጥር እሺ ሐዋርያን አበው ከሚባሉት መካከል ሶስቱን ጥቀሽ። ይለፈኝ። እሺ በጣም ጥሩ። ከታች መልስ ሲመልሱ አሁን ቶሎ ቶሎ ጻፉ። ይሄኔ ሐዋርያን አበው ከሚባሉት መካከል የለም ከታች የሚጽፍ። እሺ ቶሎ ጻፉ። እሺ መልስ ከታች ምርጫዋ ነች። እሺ አትናቴዎስ ኦኬ። ቅዱስ አትናቴዎስ የለበትም። እሺ ቅዱስ አግናጢዮስ ምጥው ለአንበሳ ዘአንጾኪያ፣ ቅዱስ ቀለሜንጦስ ዘሮም፣ ቅዱስ ፖሊካርበስ፣ ቅዱስ ሄሬኔዎስ እነኚህ ናቸው። እሺ ማን ነው? ሶሎሞን። አቤት። እሺ ከአንድ እስከ 8 ጠራ። 7 ቁጥር መጽሐፍት ከይዘታቸው አንጻር በስንት ይከፈላሉ? ምን ምን ይባላሉ? ስንት ናቸው? ምን ምን ይባላሉ? መጽሐፍት ሲደገም መጽሐፍት ከይዘታቸው አንጻር በስንት ይከፈላሉ? ምን ምን ይባላሉ? በ3። እሺ ማን ተብለው? ቅዱስ መጽሐፍ፣ ምኑናን መጽሐፍና እርኩሳ መጽሐፍ ተብለው። በትክክል ተመልሷል። እሺ ዓለም 4 እሺ አራተኛ ከእመቤታችን ከቅድስት ድንግል ማርያም አበይት በዓላት መካከል ሶስቱን ጥቀሽ። ልደቷ ግንቦት 1 እሺ ግንቦት 1 ከታች እንዳመልሱ
እሺ ቀጥይ። እሺ ጽንሰቷ ነሐሴ 7 ጽንሰቷ ነሐሴ 7። እሺ አንድ ይቀርሻል። እንደምን ጥሪ። እርገቷ ፍልሰታ 16። እሺ ነሐሴ 16። እሺ ጥሪ ሲል ሌላ ያው ጠርጽሻል፣ ይበቃሻል። አግኝታለች። ነሐሴ 7 ጽንሰታ ለማርያም፣ ግንቦት 1 ልደቷ፣ ታኅሳስ 3 በዓታ ለማርያም፣ የካቲት 16 ኪዳነ ምሕረት፣ ጥር 21 ዕረፍቷና ነሐሴ 16 ፍልሰታ ለማርያም። እሺ ከዛም በመቀጠል ማን ነው? ኤማሁስ የያዙ ቁጥሮች መምህር 1 ቁጥር፣ 2 ቁጥር፣ 3 ቁጥር፣ 8 ቁጥር፣ 6 ቁጥር። 6 ቁጥር። እሺ ሶስቱን የምንኩስና መስራች አበው በቅደም ተከተል ዘርዝሪ። ታሪክ ነው ይሄ ነገር ቅዱሳን። ሶስቱን የምንኩስና መስራች አባቶች የሚባሉትን በቅደም ተከተል አስቀምጪ እስኪ። ጳውሊ፣ አባንጦስ፣ ጳውሊ፣ አባንጦስ፣ አባ መቃርስ። እሺ ያው ኦርደራቸውን አልጠበሽም፣ ስጫት። አባ እንጦንስ ናቸው የመጀመሩት። አባ መቃርስ፣ አባ ጳኩሚስ። እሺ ሌላ ማን ነው? ኢላሪያ 1 ቁጥር። እሺ እመቤታችን ቅድስት ድንግል ማርያም 64 ዓመት በየት ኖረች? በኢየሩሳሌም። አይ ዓመቱን ነው። ይሄን ያህል ዓመት በዚህ፣ ይሄን ዓመት ያህል በዚህ የሚል ነው። እሺ 30 34 ዓመት በኢየሩሳሌም ይለፈኝ። እሺ ከታች የሚመልስ አለ? ሲጻፍ አድርጉ ከታች። ከላይ ይቻላል? አይ 12 በቤተ መቅደስ። እሺ ሰዓት እንጠቀም። 12 ዓመት በቤተልሔም 12 በቤተልሔም በቤተልሔም በቤተ መቅደስ ነው። 15 ዓመት በዮሐንስ። እሺ መልሰዋለሁ። በእናትና በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ በዮሴፍ ቤት 9 ወር ከ5 ቀን፣ ከጌታ ከልጇ ጋር 33 ዓመት ከ3 ወር፣ በዮሐንስ ወልደ ነጎድጓድ ቤት 15 ዓመት ሲደመር 64 ዓመት ይሆናል ማለት ነው። እሺ 3 ቁጥር። እሺ በቤተ ክርስቲያን ታሪክ የሚታወቀውን ሁለቱን ታዋቂ የትርጓሜ ትምህርት ቤቶችን ጥቀሽ። ይለፈኝ። እሺ ከታች ሁለቱን በቤተ ክርስቲያን ታሪክ ስንማር ሁለት አበይት የትርጓሜ ትምህርት ቤቶች አሉ። 40 ዋሸራ እዚህ ኢትዮጵያ ውስጥ አይደለም። እሺ መልሱን መልሳለሁ። አንደኛው የእስክንድሪያ የትርጓሜ ትምህርት ቤት ነው። ሁለተኛ የአንጾኪያ የትርጓሜ ትምህርት። እነኚህ ናቸው ሁለቱ አበይት። እሺ
ሌላ ማን አለ? ፍቺ 8 8 ቁጥር። እሺ በቤተ ክርስቲያን ታሪክ ሁለቱ የቤተ ክርስቲያን ትምህርት ቤቶች ኦኬ እሺ በቤተ ክርስቲያናችን አስተምሮ ስለ መጽሐፍ ቅዱስ እንማር ስንት አይነት የትርጓሜ ስልቶች አሉ? ስማቸው እነማን ናቸው? ዘርዝር። ስንት አይነት የትርጓሜ ስልት አለ? እነማን ናቸው? ጥቀስ። 3 እሺ አንደኛ ዘይቤያዊ ትርጓሜ ነው። ዘይቤያዊ ትርጓሜ ማለት በወቅቱ መጽሐፉ ሲጻፍ አባቶች ሲያስተምሩ ጥቀሷቸው። አንዷን 2 3 እያሉ ነው የሚያውሱ ማብራሪያ አይደለም። ኦኬ ዘይቤያዊ 3 ብለዋል። 3ቱን ጥቀሱ። ዘይቤያዊ፣ ሃይማኖታዊ፣ ታሪካዊ ትርጓሜ። በጣም ጥሩ። በትክክል አልተመለሰም። 4 ናቸው። እነርሱም ነጠላ ትርጓሜ፣ አውዳዊ ትርጓሜ፣ ምስጢራዊ ትርጓሜና የአንድምታ ትርጓሜ ናቸው። እነኚህ ናቸው 4 ናቸው። ነጠላ ትርጓሜ አለ፣ አውዳዊ ትርጓሜ አለ፣ ምስጢራዊና የአንድምታ ትርጓሜ ናቸው። እሺ አበባ። አቤት ስንት ቁጥር ቀረ? 2 ቁጥር። እሺ 2 ቁጥር። 3ቱን ዋና ዋና ማዕረጋተ ቅዱሳን የሚባሉትን ጥቀሽ። ዲቁና፣ ቅስና፣ ምልኩስና። እሺ እሺ መለስሽ? ጨረስሽ? ማዕረግ ነው አይደል? 3ቱን ዋና ዋና ማዕረጋተ ቅዱሳን የሚባሉትን ጥቀሽ ነው ያልኩት። እነዚህ ናቸው። ጵጵስና እነዚህ ነው እንግዲህ የማውቀው። እሺ ከታች የሚጽፋል ከታች። እሺ የመጀመሪያው ንጽሐ ስጋ ነው። ሁለተኛ ንጽሐ ነፍስ፣ ሶስተኛ ንጽሐ ልቦና ናቸው። በውስጣቸው የራሳቸው አለ። በሙሉ 10 ናቸው፣ ግን 10ሩ በነዚህ በ3ቱ ነው የሚጠቃለሉት ማለት ነው። እሺ ማብራራ አንድ ዙር ጨርሰናል። ሌላው ከ9 እስከ 16 ነው። አበባ ቀጥታ ካንቺ እንጀምር። 12 በጣም ጥሩ። 3ቱን ዓለም አቀፍ የቤተ ክርስቲያን ጉባኤያት በቅደም ተከተል ግለጪ፣ ዓመተ ምሕረታቸውን ጭምር። 3ቱን ዓለም አቀፍ የቤተ ክርስቲያን ጉባኤያት አሉ። እነሱም በቅደም ተከተል በዓመተ ምሕረታቸው አስቀምጫቸው። ዓመተ ምሕረታቸውን አላውቅም፣ ግን ስማቸውን ጥቀሽ። የኤፌሶን፣ የኒቅያ ጉባኤ፣ እሺ ጎበዝ። የቆስጠንጢንያ፣ የመጀመሪያው ማን ነው? የመጀመሪያ የኒቅያ ጉባኤ። ሁለተኛው ማን ነው? ሁለተኛው ቆስጠንጢንያ። ሶስተኛው ሶስተኛ የኤፌሶን። እሺ ስጫት። አዎ 3ቱ ዓለም አቀፍ የቤተክርስቲያን ጉባኤያት የሚባሉት ጉባኤ ኒቅያ በ325 ዓመተ ምህረት፣ ሁለተኛው ጉባኤ ቁስጥንጥንያ በ381 ዓመተ ምህረት፣
ሶስተኛው ጉባኤ ኤፌሶን በ431 ዓመተ ምህረት የቤተ ክርስቲያን ታሪክን በደንብ እንትን በሉት ማለት ነው። እሺ ሌላ የፍቼ 9 በማቴዎስ ወንጌል ምዕራፍ 4 ላይ ጌታ ውሃ አጠጭኝ ያላት ሳምራዊት ሴት ስሟ ማን ነው? ጌታ ውሃ አጠጭኝ ያላት ሴት አለች አይደል? ተጠምቶ ከውሃው ዳር ቁጭ ብሎ የሷ ሴት ስም ማን ነው? ለፈኝ እሺ ሌላ የሚመልስ አለ ከታች? እስኪ ቁጭ አድርጉልኝ። አቤል መልስ እስኪ ከታች። የሳምራዊቷ ሴትን ስም ነው። ይሄ ገነተ ጽጌው ጸሐፊ ማን ነበር? ኢዮብ በቀለ የጻፋት መጽሐፍ የለችም? ቅድስት ማናት? ፎቲና ትባላለች ማለት ነው። ቅድስት ፎቲና። እሺ ገነት አለሽ? እሺ ጥሪ። ስላልሰማው ስንት እንደተጠራ አላውቅም። እሺ 9 12 ተጠርቷል። 13 አለ 13 አልተጠራም። እሺ 13 ሶስቱን የእሳት ግብሮችን ዘርዝሪ። ሶስቱን የእሳት ግብሮች ዘርዝሪ። አለሽ ደቂቃ ስቢ። አይለፈኝ ልሄድ ነው። እሺ ከታች እስቲ ጻፍ አድርጉ። ከታች የሚመልስ ብርሃን፣ ብሩህነት፣ እሺ ሞቃትነትና ደረቅነት ናቸው። ብሩህነት፣ ሞቃትነትና ደረቅነት ናቸው። እሺ ሌላ ኢላሪያ 10 ቁጥር ከአስርቱ ትእዛዛት መካከል 10ኛው ትእዛዝ ማን ነው? የትኛው መጽሐፍ ቅዱስ ክፍል ላይ ይገኛል? ይደገምልኝ። ከአስርቱ ትእዛዛት መካከል 10ኛው ትእዛዝ ስሙ ማን ነው? ማን ተብሎ ይጠራል? በየትኛው የመጽሐፍ ቅዱስ ክፍል ላይ ይገኛል? የባልንጀራ ንብረት አትመኝ። እምድ ላይ ይገኛል? ዘለላውያ ላይ ምን ኦሪት ዘሌዋውያን። አይ ቃሉን አላገኘሽውም። ባልንጀራህን እንደራስህ ውደድ የሚል ነው። ያው ጥቅሱን አግኝተ ኦሪት ዘሌዋውያን ላይ ነው፣ ምዕራፍ 19 ቁጥር 18 ላይ ነው። ግን የጠቀሽው ቃል ትእዛዛት አይደለም ነው። እሺ አላገኘችውም። ማን አለ ቀጣይ? ኤማሁስ ግማሹም አይሰጣትም ወይ ለማለት? እሺ ስጫት። ኦሪት ዘሌዋውያን ማለቷን ያው 10ኛው ትእዛዛት ኦሪት፣ ሌሎቹ 9ኙ ኦሪት ዘጸአት ላይ ይገኛሉ፣ ዘሌዋውያን ይደገማሉ። ግን ይሄ ለብቻው የሚገኘው ኦሪት ዘሌዋውያን ነው። በቃ ይችን ስለጠቀሰች ንገሪያ። ግማሽ ሌላ ማነው? ኤማሁስ ተዘጋጅ። እሺ ያልተያዙ ስንት ናቸው መምህር?
11 14 15 16 15 15ኛ በጣም ጥሩ። የቅዱስ ጳውሎስ የንስሐ አባት በመባል የሚታወቀው ቅዱስ ጳውሎስን እጁን ጭኖ የጸለየለት እና ያጠመቀው ቅዱስ ማን ነው? እስኪ ደገምልኝ። የቅዱስ ጳውሎስ የንስሐ አባት በመባል የሚታወቀው ቅዱስ ጳውሎስን እጁን ጭኖ የጸለየለት እና ያጠመቀው ቅዱስ ማን ነው? መምህር ይለፈኝ። እሺ ከታይ ሲጻፍ አድርጉ። ከታች ቅዱስ ጳውሎስ ክርስቲያኖችን ሊያሳድድ በሄደበት ጊዜ አይኑ በብርሃን በተመታ ጊዜ ለምን ታሳድደኛለህ ሲለው ክርስቶስ ያው እኔ አንተ ማን ነህ ሲለው እኔ እንዲህ ነኝ ክርስቶስ ነኝ ባለው ጊዜ ማን ያሳይሃል ማን ይነግርሃል? አገሬ ገብርኤል በደንብ ጻፊ። እሺ ሐናንያ ይባላል። ከ72ቱ አርድእት አንዱ ነው። ነገ ይከበራል በዓሉ ዓመታዊ ነው። ሐዋርያው ቅዱስ ሐናንያ ከ72ቱ አርድእት ነው። ያው ሐዋርያ ስል ከ12ቱ እንዳደለ ይገባቸዋል ብዬ ነው። ያው ወንጌልን በመስበክ የሚኖሩ እሺ ቅዱስ ሐናንያ ነው። እሺ ሌላ ማን አለ? አለም 16 ቁጥር ቄስ ማለት የቃሉ ትርጉም ምንድነው? ጳጳስ ማለትስ? ከማበላሸው ይለፈኝ ከመልሱ ልማር። እሺ ከታች መልሱስ። ቄስ ማለት የቃሉ ትርጉም ጳጳስ ማለትስ? የለም። ቄስ ማለት የቃሉ ትርጉም ምን ማለት ነው? ጳጳስ ማለትስ? አገልጋይ የግብር ስም ነው። አይካን እንደ ጳጳስም እኮ የሃይማኖት አባት ነው። ፓትርያርክም የሃይማኖት አባት። እሺ ከታች ቄስ ማለት ታላቅ ማለት ነው። ጳጳስ ማለት አባት ማለት ነው። በጥሬው ማለት ነው። ሥርዓተ ቤተ ክርስቲያን እዛ ላይ ይዩት። ቄስ ማለት ታላቅ ማለት ነው። ጳጳስ ማለት ደግሞ አባት ማለት ነው። እሺ ማን አለ ሌላ? ሐና ስንት ቁጥር ቀረ? 11 ቁጥርና 14 ቁጥር። እሺ 11 ቁጥር ፍጥረታት ለምን እንደተፈጠሩ ሁለት አበይት ምክንያቶችን ጥቀሽ። ይለፈኝ። እሺ ከታች እስቲ ጻፉ። ፍጥረታት ለምን እንደተፈጠሩ ሁለት አበይት ምክንያቶች። እሺ ከታች የለም። ፈጣሪያችሁን ለማመስገን ግልጽ ያለ መልስ ጻፉ። ሰው ለምን ተፈጠረ? ሌሎች ውስጥ ፍጥረታት ለምሳሌ አንዳንዷን ጠቅሳችኋል ክብሩን ለማውረስ። እሺ ለምግብነትም ተብሏል። እሺ ፍጥረታት ለምን እንደተፈጠሩ ሁለቱ ምክንያቶች፣ የመጀመሪያው የእግዚአብሔር ስሙን ለመቀደስ መንግስቱን ለመውረስ ነው። ሁለተኛው ለሰው ልጆች አገልግሎት እንዲሰጡ ነው።
ለትምህርት፣ ለአንክሮ፣ ለተዘክሮ ለነዛ ይገለግላል። በዚህ ሁለት ምክንያት ነው። እሺ ሶሎሞን አቤት። እሺ 14ኛው ጥያቄ ነው የቀረው። ነብዩ ኢያሱ ወደ ኢያሪኮ የላካቸውን ሰላዮች በቤቷ ሸሽጋ ከሞት ያዳናቻቸው ሴት ማን ትባላለች? ደግመዋለሁ። ነብዩ ኢያሱ ወደ ኢያሪኮ የላካቸውን ሰላዮች በቤቷ ሸሽጋ ከሞት ያዳነቻቸው ሴት ማን ትባላለች? አለ ሶሎሞን ማን ነበር? ሱት ያህል ነው ማንም ተባለው ስሙ አልያዝልኝ። ከታይ እንዳትመልሱ። በቃ መለሰ። ሞክር። አልመጣልኝም። ሱቲያል ነው። አይተው በቃ እንደዛ አይደለም። እሺ ዛሬ እኮ ስንክሳር ሰምተህ ከሆነ እኮ ረአብ የምትባል ሴት ጋለሞታ ሴት ሸሽጋቸው ስትመጡ እንዳትረሱኝ አደራችሁን እንድታድኑ በላይ ተናገረች። ረአብ ትባላለች ነው። እሺ በጣም ጥሩ ጨርሰናል። ሳባ እሺ አዎ ጨርሰናል። ግን አንድ አይነት ውጤት ያመጡ 4 ሰዎች አሉ። አበባ፣ አለም፣ ሰለሞን ግራይንደር እና ሀና ከ5 ጥያቄ 3 መልሰዋል። ስለዚህ ለነሱ መለያ ጥያቄ እንሰጣለን። ፍቼና ኤማሁስ አንድ አይነት ውጤት ነው። ፍቼ ገኒ፣ ኤማሁስ አንድ አይነት ውጤት ነው ያላቸው። ኢላሪያ ናት ለብቻ ያላት። ግን የምናወዳድረውን 4ቱን 2 ተወዳዳሪ ስለምነሳለፍ 4ቱን እናወዳድራለን ማለት ነው። መለያ ጥያቄ ለአበባ፣ ለአለም፣ ለሰለሞን ግራይንደር እና ለሀና። አይ ግዴታ ነው ውድድር ስለሆነ መወዳደር አለብህ። ሶል አልጥልም። ሰምና ወርቅ ነው የሚጠየቁት። ማና ማናቸው የሚጠየቁት? አሁን የጠራውልህን 4ቱንም አበባን፣ አለምን፣ ሰለሞን ግራይንደር እና ሀናን። አለም ያልተረጡ። በጣም ጥሩ። አሁን የመጀመሪያዋን ጥሪልኝ። አበባ አለች አይደል? አለች አበባ። እሺ በጥያቄው መሰረት ህብረ ቃሉን መጀመሪያ ህብረ ቃሉን ያልጠቀሰ አያገኝም ባጭሩ። እሺ አበባ ተዘጋጂ። መንደርተኛው ማታ ከዱር ቢያገኘኝ እንዳይበላን አውሬ ስላዘኑልን ከእነርሱ ጋር ወስደው አምባሳደሩን። ህብረ ቃሉን ሰሙንና ወርቁን አውጪ። ደገመልኝ እስኪ። ይሄ ነገር ግን ያሳድረናል። ቅኔው ማለት ነው። አይ ቶሎ ቶሎ ነው የሚመልሱት። መንደርተኛው ማታ ከዱር ቢያገኝህ እንዳይበላን አውሬ ስላዘነልን ከእነርሱ ጋር ወስደው አምባሳደሩን። ህብረ ቃሉ አምባሳደር። እሺ ሰሙ እባካችሁ ከታች አትመልሱ። ቀድማ ተመለሰች ነው። ቆይ አበባዬ እባካችሁ ከታች አትመልሱ። ተወዳዳሪዎች እየተጠየቁ ነውና እባካችሁ ታዩ። በቃ እንትን በይ። ሌላ ምርጫ ልቀይር ነው። እሺ ምርጫ አድርገው። እሺ አበባ መልሺ። አንደኛ ቁጥር
ሰው ሆይ ፈጽመ ደስ ይበልህ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን የሚለው ምን ላይ ይገኛል? ማንኛው ውዳሴ ማርያም ላይ ይገኛል? ሀሌታሃ ሐሙስ ውዳሴ ማርያም፣ ለሰኞ ውዳሴ ማርያም፣ ሐመሮሃ ረቡዕ ውዳሴ ማርያም፣ ማክሰኞ ውዳሴ ማርያም። ጥያቄውን ብቻ ሰው ሆይ ፈጽመ ደስ ይበልህ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን የሚለው በየትኛው ውዳሴ ማርያም ላይ ይገኛል? ሐሙስ ውዳሴ ማርያም፣ ለሰኞ ውዳሴ ማርያም፣ ሐመሮሃ ረቡዕ ውዳሴ ማርያም፣ ማክሰኞ። ለሰኞ ውዳሴ ማርያም በትክክል ተመልሷል። እሺ ማነው ቀጥሎ እኩል የመጡት? ዓለም። እሺ ዓለም ሙሴ በነዕደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ፣ ይኸውም መጥቶ በማፀንሽ ያደረ የእግዚአብሔር ቃል ልጅ ነው የሚለው በየትኛው ውዳሴ ማርያም ክፍል ላይ ይገኛል? ሀሌታ ዓርብ፣ ለሰኞ፣ ሐመሮሃ ማክሰኞ፣ ረቡዕ። ይደገምልኝ። ሙሴ በነዕደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ፣ ይኸው መጥቶ በማፀንሽ ያደረ የእግዚአብሔር ልጅ ነው የሚለው በየትኛው ውዳሴ ማርያም ክፍል ላይ ይገኛል? ሀሌታ ዓርብ፣ ለሰኞ፣ ሐመሮሃ ማክሰኞ፣ ረቡዕ። መልሺ። ምርጫዎቹን ይቅርታ፣ እዚህ ሀሳብ የተሰበኑ ሰዎቹ ሀሌታ ዓርብ፣ ለሰኞ፣ ሐመሮሃ ማክሰኞ፣ ረቡዕ። ዓርብ በትክክል አልተመለሰም። ሌላኛው ማን ነው? ሀና። ሰለሞን ግራይንደር ግባ ውድድር ስለሆነ እባክህ ሀና። እሺ ሌላ ማን አለ? ሶስተኛው ንገሪ። ሀና አልኩት። ሀና በጣም ጥሩ። ጸጋን አገኘሽ መንፈስ ቅዱስ አደረብሽ የልዑል ኃይልም ጋረደሽ ማርያም ወይ በእውነት ቅዱስን ወለድሽ የሚለው የውዳሴ ማርያም ክፍል የት ላይ ይገኛል? ሀሌታ ረቡዕ፣ ለሰኞ፣ ሐመሮሃ ዓርብ፣ ሐሙስ። እስኪ አንዴ ይደገምልኝ። ጸጋን አገኘሽ መንፈስ ቅዱስ አደረብሽ የልዑል ኃይልም ጋረደሽ ማርያም ሆይ በእውነት ቅዱስን ወለድሽ የሚለው የትኛው ውዳሴ ማርያም ክፍል ላይ ይገኛል? ሀሌታ ረቡዕ፣ ለሰኞ፣ ሐመሮሃ ዓርብ፣ ሐሙስ። ሀሌታዋ በትክክል ተመልሷል። እሺ ሌላ ሰሎሞን ቀረ። ሰለሞን አለ። በዛው ከወጣ ችግር የለውም። ሁለት ሰው ማሳለፍ እንችላለን፣ ግን ምናልባት ከተመለሰ አሁን የሚለዩ ያሉ አሁን አይ ሰለሞን ይጠየቀና በዚህ እናውቀዋለን ማለት ነው። ሰለሞንን እስኪ ያስገቡት፣ ኔትወርክ እያያዘኝ ስለሆነ ነው። አንድ ቁጥር ጽፏል። ሞዴሬተሮች ያስገቡልን። ገብቷል። ጠይቀው። እሺ ሶሎሞን እህቶች ቢያልፉ ይሻላል። እኔ ልቅር። አይ ውድድር ነው ሰባይ። አይ ለእህቶች ምናምን አንስኔ ውድድር ነው። መልስ ባይ ቻንስ አውቀ ደግሞ እንዳትስት ውድድር ነው። ኧረ እየተጨነቁ ነው። ያው መከስራ ይዞሽ እየጠፋኝ ነው። እሺ መልስ ሶሎ
ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት የሚለው ከውዳሴ ማርያም ክፍል የት ላይ ይገኛል? ሀሌታ ሰኞ፣ ለረቡዕ፣ ሐምሮሃ፣ አርብ፣ መቅዳሜ። ሲደገም እስቲ ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት የሚለው የውዳሴ ማርያም ክፍል የት ላይ ይገኛል? ለሰኞ እንዲህ ሀሌታ ሰኞ፣ ለረቡዕ፣ ሐምሮሃ፣ አርብ፣ መቅዳሜ። ሀሌታ በትክክል አልተመለሰም። ስለዚህ አሁን መለየት እንችላለን። በዚህኛው ዙር ውጤት ለመናገር ቸኮልኩኝ። አበባና ሀና ናቸው ያለፉት ማለት ነው። ሰለሞን ስለሳተ ሰለሞንና አለም ስተዋል። ስለዚህ አበባና ሀና የዚህ ዙር አንደኛ ናቸው ማለት ነው። ሁለት ተወዳዳሪ ስለምናሳልፍ አይ ጥሩ በቃ ሰለሞን ግራይንደር ግን አውቀክ ነው እህቶችን ማገዝ ፈልገክ አይደለም። ይሁን እሺ። ለማንኛውም ኃይለማርያም ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን። ተወዳዳሪዎቹን ቃለ ሕይወቱን ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን። የአገልግሎት ዘመናችሁን ከፍ ያደርግልን። መሻታችሁን መብራን ትምላልን። ተስፋ የምናረጋትን ርስተ መንግስተ ሰማያትን ያወርስልን። በሚቀጥለውም ዙር ውድድር አለን። መታችሁ ተወዳደሩ። ዛሬ ወደቃችሁ መልሳችሁ መወዳደር ትችላላችሁ። አራተኛ ዙር ላይ ፋይናል ይኖረናል ማለት ነው። ከዚህ በኋላ አንድ ነው ሁለት ተወዳዳሪ የሚያስፈልገን። 4 ተወዳዳሪዎች አግኝተናል። ኔክስት ከዛ ፋይናል ላይ እንደርሳለን ማለት ነው። ጥያቄው ላይ ጥያቄ ካላችሁ ዛሬ በነበረው ውድድር ጥያቄ ካላችሁ አንድ ቁጥር ጽፋችሁ ማቅረብ ትችላላችሁ። ተወዳዳሪዎች ደግሞ የምትሉ ነገር ካለ እንሰማለን። መጀመሪያ ኃይለማርያም። እሺ አይ ጥያቄው ቀላል ነው። ሆነ ለመናገር እንግዲህ ቶሎም እንድንጨርስ ማለት ብዙ ሰዓት እንድንቆይም አልፈለኩም። ቀላል ነው ብዬ አምናለሁ። እንግዲህ ካለመዘጋጀት ካለማንበብ ካልሆነ በስተቀር ብዬ አስባለሁ። ምናልባት እንግዲህ ተፈታኞች እነሱ ደግሞ አሸካሚ አለቀላል ነው ይላል። ተሸካሚ አረሽ ከባድ ነውና ምናልባት ከነሱ ሐሳብ እንቀበልና እንላለን። ቀድማ እንግዲህ አንድ ቁጥር የጻፈችው ኤማውስ ናት። እድል ለሷ አንስት ቅድም በኋላ እንገናኝ ስትልህ ነበር። ኤማውስ እንዴት አመሻችሁ? መምህር በእውነት ቃለ ሕይወት ያሰማልን። በጣም ደስ የሚል ጥያቄና መልስ ነበር። ያው የኛ ስንፍና ነው እንጂ በጣም ወሳኝ የሚባሉት ጥያቄ ነው ዛሬ ተጠየቅነው። እውነት ለመናገር የራሴ ድክመት ነው ብዬ ነው የማስበው። ይሄ አለማንበቤ ወይም ደግሞ አለማስተዋሌ ብዬ ወስጀዋለሁ። አይ እኔ መጀመሪያ ያልገባኝ መምህር ቢያብራሩልኝና መጀመሪያ የተጠየቅኩትን የመለኮት ማደሪያ ያልሆነው የቱ ነው የሚለው እስኪ እዛ ላይ ትንሽ ቢያብራሩልኝ ስላልገባኝ ነው። ይቅርታ ማለት እኔ እሳት ብዬ ነው ስለ ምስጢረ ተዋህዶ ነው እኮ ማለት ስለ ስጋና ስለ መለኮት ተዋህዶ ትክክል ያልሆነው ነው። አሁን የነፍስና የስጋ ተዋህዶ ለምስጢረ መለኮት ለምስጢረ ስጋዊ ማስረጃ ነው። ነፍስና ስጋ ይሄ ስጋ ነው ይሄ ነፍስ ነው ማለት አትችልም። በአንድ ሰው ላይ ያሉ ናቸው። ሁለተኛ ደግሞ የኢሳይያስ ፍም ሌሎችም ይሄ ግን ዳዊትና ማህደር ይለያያሉ። አሁን እኛ ዳዊትን ከማህደሩ አውጥተን እንጸልያለን መልሰን እናስገባዋለን። ተዋህዶና ይሄ ምስጢረ ተዋህዶ እንደዛ አይደለም ነው ባጭሩ። እንደ ዳዊትና እንደ ማህደር ሳይሆን እንደ ነፍስና እንደ ስጋ እንደ ጋለ ብረት እንደ ኢሳይያስ ፍም ነው ለማለት ተፈልጎ ነው። ስለዚህ የትኛው ነው የሚሆን ማለት ነው? ትክክል ያልሆነው ዳዊትና ማህደር ነው። ኦኬ እሺ አመሰግናለሁ። ቃለ ሕይወት ያሰማልን። ያልተዋህደውም ነው ለዛ ነው። እውነት ነው። አሁን ገብቶኛል በትክክል። ጥሩ እሺ ሌሎቻችሁም የምትጠይቁት ካለ እድል እንስጥ። ገስት ላይ ያላችሁ ፍቺ አበባ መመረቅም ትችላላችሁ። እሺ ሰለሞን እሺ
እሺ መምህር ኃይለማርያም ቃለ ሕይወት ያሰማልን፣ ተስፋ መንግስተ ሰማያት ያወርስልን፣ በቤቱ ያጽናልን። እጅግ በጣም ደስ የሚል ጥያቄ ነው። አንድ ግን እኔ ጥያቄ የምጠይቀው የአባታችን ወይም የፍቼ የሚሉት አንድ ጥያቄ የጠየቁት ነበረ። የትርጓሜ ስልት ያሉት ስልቶች 13 ናቸው እኔ የማውቃቸው። እንዲሁም መጀመሪያ ጀምረው የጠቀሱት ማለት ነው። እነዚህ ግን አይነቶች ይመስሉኛል፣ ምናልባት ካልተሳሳቱ። ማለት አሁን የዘይባዊ ትርጓሜ እያልን የምንጠራቸው እነዚህ የንባብ ስልት ይባላሉ። ማነው የትርጓሜ ስልቶች እንላቸዋለን። እሳቸው ግን አራቱን የጠቀሱት የትርጓሜ አይነቶች ይመስሉኛል እና ልዩነታቸውን ቢነግሩኝ። እሺ ትክክል ሀሳብ ነው። በእርግጥ እኔም ተመልሼ በእርግጥ ይህን አየዋለሁ፣ ግን የትርጓሜ አይነቶችን ነው እኔ የጠየኩት አይደል እንዴ? እንደዛ ስልት ነው ያሉትና ኦኬ። አዎ አይ እነኚህ የትርጓሜ አይነቶች ናቸው። ምክንያቱም በእርግጥ አንደኛው ዘይቤያዊ የሚለው ሞክረውት ነበረ። ከዛ ውጭ እንትን ያሉት የለም እዛ ላይ እንትን ያሉትን ማለት ነው። ስለዚህ አራት ናቸው። እነሱም ነጠላ ትርጓሜ፣ አውዳዊ ትርጓሜ፣ ምስጢራዊ ትርጓሜ እና የአንድምታ ትርጓሜ ናቸው በትርጓሜ ዘንድ ማለት ነው። ይሄ እኔ ክፍተት ነው ማለት ነው። ለማንኛውም ያው ዘይቤው የሚል አንድ መልሰዋል፣ ግን አራት ነው መልሱ፣ ግን ሶስት ነው ያሉት እና ከዛ ጋር ተያይዞ ዘይቤው የሚል አንድ መልሰዋል፣ ግን ሶስት እና አይነት በሚለው ይያዝልኝ መልሼ ቀጣይ ሳምንት እንትን ስለሚለው እንትን ብለን እንመጣለን። ትንሽ ልተንፍስ። አዎ ተንፍስ፣ እድል ተሰጥቷል። በዚህ አጋጣሚ ገስት ላይ ያሉትንም ከገስት በታች ያሉትንም ፎሎ እያደረጋችሁ ቤተሰብ ሁኑ። ጥያቄና መልሱንም ስፖንሰር መሆን የምትፈልጉ ሰዎች በውስጥ አውሩን። ተወዳዳሪዎቹን ፋይናል ላይ ስለምንፈልግ ይቀጥሉ። እሺ እግዚአብሔር ይስጥልን። በመጀመሪያ እንግዲህ ለመጀመሪያ ጊዜ እየተሳተፍን ነው። ቀጣይ ደግሞ ፎርማል አድርገን ስንመጣ ያው እንደምናሸንፍ ተስፋ እናደርጋለን። ጥያቄና መልሱን አሁን ለመጀመሪያ ስለሆነ ነው የገባሁት። መምህራኖቻችንን እያስገባን እንደምናወዳደር ከወዲሁ ቃል እንገባለን። ቤቱንም በደንብ እንደምንጠቀምበት ተስፋ አደርጋለሁ። ለጥያቄዎቹ ዞሮ ዞሮ መማማሪያ ስለሆኑ ማለት ነውና ይህን ላዘጋጁልን መምህር ኃይለማርያም እናመሰግናለን፣ ቤቱንም እናመሰግናለን። እኛም ወደፊት ደግሞ አንብበን ተረድተን መተን ጥያቄዎቹን ለመሳተፍ ከወዲሁ ቃል እገባለሁ። እንግዲህ ቅድም ያው ለመማማሪያነት ነው ብያለሁ፣ ግን ከዚህ ከትርጓሜ ጋር ተያይዞ ያለውን እኔም ትንሽ ኮንፊውዝድ ሁኜ ነው መሰለኝና ካልተረዳሁት በደንብ ቢታይና ወደፊት ማስተካከያ እንደዚህ አይነት ጥያቄዎች ሲወጡ ክሊር ሆነው ቢመጡ ጥሩ ነው የሚል ሪኮሜንዴሽን እየሰጠው ሰላም እደሩልኝ። እግዚአብሔር ይስጥልኝ። እናመሰግናለን። አሁን ይሄ ግን ውድድር ኃይለማርያም በመሃል ገባኝ መምህራኖቹን ስላለ ነው። መምህራን አይቻልም። መምህራን ከቻሉ ጥያቄ በማውጣት ቢያግዙን ቢረዱን ደስ ይለናል። አሁን ግን ሰንበት ተማሪዎችን ነው እያወዳደርን ያለ ነው። የዲያቆናት ሲኖረን የዲያቆናት፣ አሁን ግን ሰንበት ተማሪ ብቻ ነው። እሺ ወንድማችን። እሺ ሀሳቤን አንስቻለሁ። ኃይለማርያም መልስ። እንትና ሶሎሞን የጠየቀው ጥያቄ ትክክል ነው። የትርጓሜ አይነቶች ናቸው ነጠላ፣ አውዳዊ፣ ምስጢራዊና አንድምታ ናቸው። ያም ሆኖ ይሄ ግን ያው በዚሁ ነው የሚሄደው። ግን እንደ ጠቅላላ እንደ እውቀት የትርጓሜ አይነቶች አራት ናቸው። እነኚህን አሁን የጠቀስናቸውን ይዘዋቸው ሄዱ። አይ ሰንበት ማለት ዲያቆን መምህራን
ሚሊዮን እንዳይካተት ነው እንጂ ማንኛውም ሰው መወዳደር ይችላል። ዲያቆንና መምህራን ግን አናወዳድርም። ዲያቆናትን ለብቻ የዲያቆናት ጥያቄና መልስ ብዬ። እሺ አበባዬ። እሺ አበባ፣ ጥያቄዎቹን ዛሬ እንዴት አገኘሻቸው? እሺ ቃለ ሕይወት ያሰማልን ለመምህራችን እግዚአብሔር ያክብርልን። አይ ቆንጆ ጥያቄ ነበር በእውነቱ። ሳምንት ዕለት ተስፋ ቆርጬ ሂጄ ነበረ። ዛሬ ግን ያው እግዚአብሔር ይመስገን እና ጥሩ ነበረ። እሺ ሌሎችስ? አለም አይን አለም አላልሽኝ እንደማልሰማ አውቀሻል ማለት ነው። እንዴት አመሻችሁ? ያው ጥያቄ ምንም አይልም እንግዲህ አንዳንድ ያው እያወቅንም ሳናውቅ ያሁኑን ግን በእውነቱ ይቅር በሉኝ ላለማስደገም ነው እንዲህ በግምት ያልኩኝ። እዚህ ሀሳቤ የቅድሙ ግን ማለት ነው በደንብ አልሰማሁትም። ያው ስላላገኘሁት ብዬ ነው እንጂ ምንም ብለው ነበር። ከዘፍጥረት ላይ ያለው ነው ግን ከኦሪት ምናምን ያሉ መምህር እሱን ጥያቄ ካስታወሱ ቢደግሙልኝ፣ ምክንያቱም ስላላገኘ ብዬ ነው ዝም ያልኩትኝ እና በደንብ እንትን ነው። በሕገ ኦሪት ዘመን የነበሩ ሶስቱ የታሪክ ክፍለ ዘመናት እሱ ጋር ዘመነ መሳፍንት፣ ዘመነ ነገስታት፣ ዘመነ ካህናት የሚለው ማለት ነው። እሺ ቃለ ሕይወት ያሰማልን። በተረፈ በጣም ጥሩ ነው፣ እግዚአብሔር ይመስገን። ያው ትንሽ አሻሽያለሁ፣ ከአንድ ሶስት ይሻላል። እግዚአብሔር ይመስገን። ይብርቱ ይችላለሁ። ቃለ ሕይወት ያሰማልን፣ ቃለ በረከትን ያድልልን። እናመሰግናለን። ሳብዬም እግዚአብሔር ያክብርልን፣ የልፋትሽን ዋጋ ይቁጠርልሽ። ያው ይሄን ያህል ሰዓት እንደዚህ ዋጋ ከፍለሽ እንድንማማር እያደረግሽን ነውና እግዚአብሔር አምላክ ከዚህ በላይ ይጠብቅሽ፣ ይባርክሽ። ሁላችሁም ቃለ ሕይወትን ያሰማልን። እናመሰግናለን። በርቱ። አሜን አሜን። አንቺም ተባረኪ። ለእውነተኛ ጥያቄና መልስ ባወዳደርን ቁጥር አንድ ቀንም ቀርታ አታውቅም ማለት አንድ ቀንም ጥያቄና መልስ ቀርታ አታውቅም። ሰዓቷን አመቻችታ ሁሌም ነው የምትወዳደረውና ለእኔ ግን ሁሌም አንደኛ ነሻለ ማለት ተወዳደሩ ባልኩ ቁጥር ሁሌም እሺ ብላ ስለምትመጣ ነው እውነቱን ለመናገርና ለእኔ ሁሌም አለም አንደኛ ናት። እግዚአብሔር ያክብርሽ። ሀኒዬ አንቺስ ጥያቄውንና መልሱ እንዴት ታገኘሽው? እሺ ሳቢ፣ ደስ ይላል። በእውነት ደስ የሚል ጥያቄ ነው እና መምህራችን ቃለ ሕይወትን ቃለ በረከትን ያሰማልን፣ የአገልግሎት ዘመናትን ሳበረዘም ያደርግልን እና በጣም አሪፍ ነው። ዛሬ ተዋጥቶልኛል። እንግዲህ እናመሰግናለን ሳቢ። ሴቶች በቃ እንዳታሳፍሩኝ። ፋይናል ላይም እናንተን ነው አንደኛ እስከ 3 የምጠብቀው ልበል ሳይድል አድርግ። ምክንያቱም ሰለሞንም ቅድም ለሴቶች ሲል ስለነበረ ነው። እሺ ኢላሪያ ወደ አንቺ ልምጣ። እንዴት ነበር ጥያቄና መልሱ? ኢላሪያ የለሽም? እሺ ያው እኔም በጣም እያመመኝ ነው ዛሬ ፕሮግራሙን ሳስተላልፍ የነበረው አንድ ሳይድ እያመመኝ ነው፣ ራስ ምታት፣ ጉንፋንም። ቲቲዬ መርቂና ኃይለማርያም በጸሎት ዘግተህልን እንወርዳለን ማለት ነው። እናታችን ትመርቅ ሁሉ ነው። እሺ ኃይለማርያም በእውነት በጣም ደስ የሚል ጥያቄና መልስ ውድድር ነበረ። ተወዳዳሪዎችም በሞራል እንግዲህ በጣም ጥሩ ነበር። እግዚአብሔር አምላክ ብርታቱን፣ ጤናውን፣ ጉልበቱን ይስጣችሁ። ኃይለማርያም እግዚአብሔር ይስጥልን፣ ተባረክ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ተወዳዳሪዎችም እንደዚሁ እመቤቴ ቅድስት ድንግል ማርያም በዘርፋፋ ቀሚሷ እቅፍ ድግፍ ሽፍን አድርጋ ታሳልፋችሁ እኛንም ታሳልፈን ቸሩ መድኃኔዓለም የሚጠብቃችሁ ቅዱስ አማኑኤል አሉ ይበላችሁ። ያሰባችሁት የሻታችሁት የተመኛችሁት ሁሉ ይሁንላችሁ፣ ይደረግላችሁ። በቤቱ ያጽናችሁ፣ ፍጻሜያችሁን ያሳምረው፣ ክፉ አይንካችሁ፣ ደግ አይለፋችሁ። እግዚአብሔር ይስጥልን፣ ሀገራችንን ሰላም ያደርግልን። የታመሙትን እግዚአብሔር ይማራቸው፣ የሞቱትን ነፍሳቸውን በአጸደ ገነት ያስቀምጥልን። የተጨነቁትን
አጽናኝ መላእክት ይላክላቸው። ሁላችሁም አንደኞች ናችሁ። መወዳደር ያለ ማለፍ ወይም ያለ ማወቅ እንትን አይደለም። ምክንያቱም እንነቃቃበታለን ወይም አንዳንድ ጊዜ በእንትናችን ይዘነው በአፋችን ማውጣት የማንችላቸው መልሶች አሉ። እንደዛ ሊሆን ይችላል እንጂ ያው የምናውቀው ነው። ይሄ ሁሉም አንደኛ ነው የተወዳደረ ሁሉ። አመሰግናለሁ። እግዚአብሔር ይስጥልን። ተባረኩ። የበለጠ ደግሞ ለሚቀጥለው ሳምንት የምትወዳደሩት ይግለጥላችሁ። ተባረኩልን። ደህና እደሩ። በዚህ አጋጣሚ ቲፒ እግዚአብሔር ያክብርልን። ቀደም አንድ ዙር ነው ከዚህ በኋላ ያለን ብያለሁ። 2 ዙር ነው ያለንና ተስፋ አትቁረጡ። ዛሬ ካልተሳካ ሳምንት አርብ ትጠብቃላችሁ። ሳምንት አርብ ካልተሳካ ኔክስት አርብ ትጠብቃላችሁ። ከዛ 5ኛው ዙር ፋይናል ነው የምንሄደው። ምክንያቱም 8 ተወዳዳሪ ስለምንፈልግ አሁን 4 ተወዳዳሪ ነው ያገኘነው ማለት ነው። ስለዚህ 2 ስለምናሳልፍ 2 ዙር አለን እና እንዳታቋርጡ፣ ተስፋ እንዳትቆርጡ። የቴትዬ ነግራችኋለች። ኃይለማርያም በጸሎት ዝጋለን። ስለነበረን ሰዓት የቅዱስ አምላካችን እግዚአብሔር ስም የተመሰገነ ይሁን። ሁላችንም ለጸሎት እንዘጋጅ፣ ልቦናችንን እናሰባስብ። በእግዚአብሔር ፊት መቆማችንን እያሰብን በክርስቶስ አርአያ ትምህርተ መስቀል ፊታችንና መላ ገጻችን 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን አምላክ ቅዱስ የሆነ አምላክ ያው እግዚአብሔር ሆይ በቸርነተ ሰዓተ መዓልቱን ባርከ ቅድሰ በሰላም አውለህ ለዚህ ሰዓት ለዚህ ጊዜ እንዳደረስከን ስምህ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ሆይ ምልጃ ረድኤትሽ ዋስ ጠበቃ ጥላ ከለላ ሆኖ ለዚህ ስላበቃሽ እናመሰግንሻለን። ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ምሕረትና ይቅርታ ለምኝልን። አማላጅነትሽ ጥላ ከለላ ዋስ ጠበቃ ይሆነን። አምላካችን እግዚአብሔር ሆይ በሰላም እንዳዋልከን እንዳስመሸን ቀሪውን ሰዓት ባርከ ቅድሰ በሰላም እንደሰላም እንድታሳድረን ለነገ ለምስጋና እንድታነቃን በጸሎታችሁ አስቡን አትርሱን ያሉት እንድታስብልን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። በቸርነት ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶቹ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። በሰላም ያዋለ በሰላም ያሳድረን። አሜን አሜን አሜን። ቃለ ሕይወቱን ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን። ያዕቆብ ሌሊት ይሁንላችሁ። ደህና ደሩ፣ ደህና ደሩ። ፊትዬ ደህና ደሪሽ እናቴ። የሳምንት ሰው ይበላን ደግሞ ይገናኝ። አሜን። ሰላም ያገናኛል። አሜን። ደህና ደሩ።